እንደዚህ እየተኳኳልሻለሽ? ይመስላል። ወደ ልትሄጂ ነው? እዚህ ነው ከጓደኞቼ ጋር። ምን ችግር አለ? ሰዓቱን ግን አይተሽዋል? በጣም መሽቷል እኮ። ገና እኮ ነው እንዴ? ገና እኮ ነው። ገና አይደል? ቆይ በዚህ ሰዓት ወጥተሽ ስንት ሰዓት ነው? ፈጣሪ ሆይ ምንም ጫቃጫቂ በእግዚአብሔር ስም። እኔ ላንቹ ብዬ ነው በዚህ ሰዓት ወጥተሽ አሰብሽልኝ። አመሰግናለሁ ስላሰብሽልኝ። ለማንኛውም እመለሳለሁ። ባይ። ቆንጆት ቆይ አንቺ ልጅ ይሄን ነገር መቼ ነው የምታዩ? እስከ መቼ ነው እንደዚህ የምትቀጥዩ? ቆይ የቱን ነገር? እኩለ ሌሊት ትወጫለሽ፣ እኩለ ሌሊት ትገቢያለሽ። በዛ ላይ ደግሞ ሰክረሽ መተሽ ምንድነው እየሆንሽ ያለሽው? ቆይ አትንጣጭ በእናትሽ። ታስጠላው። ይኸውልሽ ቤዛ፣ እኔ ላንቹ ብዬ ነው እሺ? ሴት ልጅ ነሽ እንዴ? እኩለ ሌሊት ወጥተሽ ስትገቢ አንድ ነገር ብትሆኚስ እንዴ? ለራሷ እንኳን አታስብም እንዴ? እንዴ ወለን ነገር ማሻተት ሄሎ ማሚ። ዋይ ደህና ነኝ። እናንተ እንዴት ናችሁ? እኛም ደህና ነን። ቤዚም ደህና ናት። አይ እማዬ፣ የእሷ ነገር ምን ከዛሬ ነገ እኮ ይሻላል ብል እየባሰባት ነው ጭራሽ። በቃ እንደነገርኩሽ ነው። ሌሊት መግባት ሌሊት መውጣት ነው ስራዋ። እኔማ በተደጋጋሚ ላናግራት ሞክሬ ነበር፣ ግን ስድብና ንቀት ነው የሚቀናት። ምን እንደሚሻል እኔም ግራ ገብቶኛል። አይ እናንተ ካወራችኋት ደግሞ ሌላ ነገር ሊመስላት ስለሚችል እስቲ እኔ ቀስ ብዬ ያለውን ነገር አወራታለሁ። እንደዛ ሞክሬ ማይሆን ከሆነ ወይ አንቺ ትደውይና ታወሪያታለሽ። በቃሽ። እሺ፣ አዲስ ነገር ካለ ደውልልሻለሁ። እሺ ቻው። በቃሽ። መጣሁ። ጨርሻለሁ። ጀምሮ በቃ ተጠብቁ። እሺ በቃ ወዴት ነው? ወዴት ነው? ከጓደኞች ጋር ነው። ምን ቆንጆ ችግር አለ? ቆይ አንቺ ከጓደኞችሽ ጋር ምሽት ካልሆነ ቀን ቀን መገናኘታችሁ ነው? እስቲ ነይ አንቺም አንዳንድ ቀን ወጣ በይ። ነይ እስቲ ልብስ ቀይሪና እንውጣ። ሲነፈስ ይበልብሽ እዚህ ቤት ውስጥ እኮ ታምቀሽ። ነይ ቀይሪና እንውጣ። እኔ አንቺ ለምትወጪውም እየከነከነኝ ጭራሽ እኔን ከአንቺ ጋር አብሬ እኩለ ሌሊት ልውጣ? አዎ ለምን ነው የሚከነክንሽ? ቤዛ ለራስሽ አታስቢም እንዴ? ቆይ ቆይ በእናትሽ ምሽቴን ታበላሽብኛለሽ። ትጨቃጨቂ። ቆይ ምንድን ነው የምታገኙ? እንደዚህ ከመሆን ምንድን ነው የምታገኙ? ስም ብቻ ነገር ናይ ውጭና አይውና እንደኔ ሁል ጊዜም ካልወጣሽ እኔ እቀጣለሁ። ትቆያለሽ መሰለኝ ክርክሩ ላይ። ወዴት ነው? እሺ እንደለመድሽው ደግሞ እንዳታመሽ። በጊዜ ነው እስቲ ዛሬ እንኳን
ባመሸሽ የቤተሰቦቼ ቤት ነው እና ገባሽ። የቤተሰቦች ቤት ቢሆንስ ታዲያ አምሽቶ መምጣቱ ጥሩ ነው? እሱ አንቺን የሚመለከትሽ አይመስለኝም። እንዴት ነው የማይመለከተኝ? እህትሽ እኮ ነኝ። እህትሽ? አዎ እህትሽ አይደለሽ። በጎዳና እኮ ነው ያመጡሽ። ታውቂው ምድረሻ አይመስለኝም። ቤዛ እንደዚህ መሆን ግን የሚያዋጣሽ ይመስልሻል? ይመስለኛል። ለማንኛውም አትጨቃጨቂኝ፣ ገና ወጣት ታይኝ በእናትሽ። ይኸው ይነገራት እውነቱ ስልሽ እምቢ ብለሽ ልጅቷ ጭራሽ መስመር ስታ ሌላ ታሪክ ውስጥ ገብታለች። ታዲያ ባለፈው ነግሬሽ የለ እንዴ እኩለ ሌሊት ነው የምትገባው፣ እኩለ ሌሊት ነው የምትወጣው ብዬሻል ነበር። አሁን ደግሞ ብላ ብላ ወደ እኔ ዞራለች። ምን ማትለው ነገር አለ? ከማደጎ ያመጡሽ ልጅ ነሽ፣ አንቺ አይመለከትሽም፣ በቤተሰቦቼ ቤት መብቴ ነው፣ እንደዚህ ነው የምትናገረው። እንግዲህ እኔማ ምን እላታለሁ? ያው ነገሩ ስለተደበቃት እውነቱን ምን ብዬ እነግራታለሁ ብዬ እስካሁን ምንም አላልኳትም። አሁን ሳስበው ግን እውነታው ቢነገራት ሳይሻል አይቀርም። እና ታዲያ አይናችን እያየ ልጅቷ ማይሆን ህይወት ውስጥ ስገባ ዝም ልንል ነው? አንቺን ብታናግሪያት ምንም ለውጥ አያመጣም። ጭራሽ በቃ እሷ እናንተ እንደ ማስፈራሪያ እያደረገች ነው። ለማንኛውም ብታስቢበት ጥሩ ነው። እኔ ግን እውነቱ ቢነገራት ባይ ነው። ምን ትሆናለች? በቃ እንደ ልጅ ተቀብለን እያኖርናት አይደል እንዴ? ምንም ችግር የለውም። ግን ቢያንስ እየኖረች ያለችበት ህይወት ምን አይነት እንደሆነ አውቃ ካለችበት መስመር እንድትስተካከል ለማለት ያህል ብቻ ነው። አስቢበት እና ደውዪ። እሺ ቻው። እንዴት ዋልሽ? ቤዛ የሆነ ጉዳይ ላውራሽ ፈልጌ ነበር። እኔና አንቺ ደግሞ ምንድን ነው የምናወራው ጉዳይ? ምን ጉዳይ አለን ሲጀመር? ቤዛ ቀልድ አይደለም፣ ቁም ነገር ነው ላውራሽ የፈለኩት። እኔም እኮ እየቀለድኩ አይደለም ቤብ። እሺ ምን መሰለሽ? እናትሽ ጭቅጭቅሽን ከሆነ በሌላ ቀን ቆይልኝ። እኔ አሁን ሰዓት ጭቅጭቅ እኮ አይደለም፣ ሲሪየስ ጉዳይ ነው። ምን ሆነሻል? ሰዓት የዚች ልጅ ነገር ቆይ ምን ይሻላል? ለሊት ትወጣለች፣ ለሊት ትገባለች። ላናግራት ስሞክርም ፈቃደኛ አይደለችም። በዚሁ ከቀጠለች እኮ የሆነ ችግር መፈጠሩ የማይቀር ነው። እውነታውንም ልነግራት ስል ልታዳምጠኝ ፈቃደኛ አይደለችም። ምን ባረግ ነው የሚሻለኝ አሁን? ጀምሪ ባሉ ምንድነው ጠጥተሽ የመጣሽው? እንደዚህ አፍሽ እስኪሸት ድረስ አንቺ በጠጣሹ እኮ ነው የሚሰከረው። ቆይ ይሄን ያህል ምንድን ነው ያሰከራል እንዴ? እኔ እኮ ጥጋብሽ ነው የሚገርመው። ኬትም ለቃቅማው መጡሽ እዚህ የሆነ እንደተቆጣጣሪ ምናምን ነገር ያጫውትሻል። ቤዛ የሚጸጽትሽን ነገር ባትናገሪ ጥሩ ነው። ጸጸተኝ ገና ካሁኑ ጸጸተኝ። ምን ለማለት ፈልገሽ ነው? ሲጀመር እኔና አንቺ እዚህ ቤት ውስጥ መኖር አንችልም። ወይ እዛው ቤተሰቦቼ ጋር ውጭ እሄዳለሁ እንጂ ካልሆነ ከአንቺ ጋር አይኖርም።
በዚህ አመልሽ ነው ከቤተሰቦች ጋር ለመኖር የምታስቢ? ስሚ እኔ ሆኜ እኮ ነኝ የቻልኩሽ። እሺ ካንቺ ጋር አስኖራለሁ እኮ በዚህ አመል፣ ባንጂ አመል ማለት ነው። ገብቶሻል? እናቴ በእናትሽ አጨቃጨቂ ዲቃላ። እኔ እኮ ልታገሳት ሞክሬ ነበረ፣ ግን ከቀን ወደ ቀን እየተባባሰባት ነው የመጣው። ትላንትናማ ጭራሽ ብላ ብላ ቤተሰቦቼ ጋራ ውጪ ብሄድ ይሻለኛል፣ ከአንቺ ጋራ እዚህ ቤት ውስጥ መኖር አልፈልግም ምናምን አትለኝም። እና ታዲያ እንዳይሰማት ተብሎ እውነቱ ቢደበቃት እንደዚህ መሆኑ አግባብ ነው እንዴ? ልጅቷ እኮ መስመር እየሳተች ነው። የምትወጣው እኩለ ሌሊት፣ የምትገባው እኩለ ሌሊት። በዛ ላይ ደግሞ ሳናግራት ራሱ ልታናግረኝ ፈቃደኛ አይደለችም። ይኸውልሽ ማሚ፣ እናንተ ገና ለገና ሚስጥሩ ቢነገራት ይከፋታል ወይ ይሰማታል ብላችሁ ልጅቷ ተበላሽታ የማይሆን ጣጣ ውስጥ ነው የምትገባው። ስለዚህ በቃ ሁሉም ነገር በግልጽ ይነገራትና ይሄ የምትመካበትም የቤተሰቦቼ ሀብት ምናምን የምትለውንም ነገር ቁርጧን አውቃ ስርዓቷን ይዛ ትኖራለች። እሱ ነው ምክንያቱ እንዴ? ሁልጊዜ እኮ ነው የምትናገረው። አዎ በቃ ይሄ የቤተሰቦቼ ቤት፣ የቤተሰቦቼ ንብረት፣ ቤተሰቦቼ ውጪ ናቸው ምናምን። እኔ ለነግራት ወስኛለሁ። ለእናንተ ላሳውቃችሁ ብዬ ነው እንጂ እኔ ከወሰንኩ በጣም ቆይቻለሁ። ለማንኛውም በቃ እስቲ በሰላም ላናግራት ሞክራለሁ። ሰላም ሆና ከምትመጣበት እኮ ሰክራ የምትመጣበት ጊዜ ነው የሚበልጠው። እንዴ ታዲያ እስቲ ለማንኛውም እሺ፣ ቀስ ብዬ አግባብቼ ልነግራት ሞክራለሁ። አዲስ ነገር ካለ እነግርሻለሁ። ቻው። ቤዛ መነጋገር አለብን። ቤዛ 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 ተነሽ፣ ተነሽ፣ ተነሽና መኝታ ቤት ገብተሽ ተኝ። ተነሽ። ቀስ በይ። ተመስገን ነው ዛሬ ቤት ተገኘሽ። ለማንኛውም ማናግርሽ ነገር አለኝ። ኦፍ ይሄን ጭቅጭቅሽ ልትጀምሪ እንዳይሆን። ጭቅጭቅ አይደለም ቁም ነገር ነው ላወራሽ የፈለኩት። ቁም ነገር? አዎ ቁም ነገር። እሺ ቁም ነገረኛዋ ቀጥይ። ይኸውልሽ ቤዛ፣ ከጊዜ ወደ ጊዜ ትሻሻያለሽ ብዬ ብጠብቅሽ ምንም ለውጥ እያመጣሽ አይደለም። እንደዚህ ሆነሽ ደግሞ የማይሆን ቦታ ላይ ስትወድቂ ዝም ብዬ ላይሽ አልፈልግም። ቆይ አንቺ ማነሽ? የት ገባሽ የት ወጣሽ እያልሽ የምትቆጣጠሪ? እንዳንቺ እኮ ቤተሰቦቼ ራሱ አልተቆጣጠሩኝም ታውቂያለሽ አይደል? በአንድ ስልክ ከዚህ ቤት መንቅሬ ሳላስወጣሽ አፍሽን ብትዘጊ ይሻልሻል። ቤተሰቦቼ ነው ያልሽው?
ኧረ ቤተሰቦች ቤተሰቦችሽማ ይሄን ጉድሽን ቢሰሙ ኖሮ አንቺ ነበርሽ አንድም ቀን ማታድሩ እዚህ ቤት። እንደ እህት ጉድሽን ደብቄ ያኖርኩሽ እኮ እኔ ነኝ። አዎ እህቴ፣ የኔ ገመና ደባቂ። ለማንኛውም እምነግርሽ ቁም ነገር አለ። ለመስማት ፈቃደኛ ነሽ? አውሪሽ ልስማሽ። ጥሩ። ይኸውልሽ ቤዛ፣ እኔና ቤተሰቦቼ የደበቅልሽ ነገር አለ። ቤተሰቦቼ? አዎ ቤተሰቦቼ። ምን መሰለሽ፣ ይህንን ነገር የደበቅንሽ በሰዓቱ ወደዚህ ቤት ስትመጪ በጣም ተጎድተሽ ስለነበር ሌላ ጉዳት እንዳይጨመርብሽ ተብሎ ነው። ማለት በቃ አንቺ የማደጎ ልጅ እንጂ የኔና የወላጆቼ ትክክለኛ ልጅ አይደለሽ። ምን እያልሽ ነው? እያልሽ ያለሽውን ነገር ግን ታውቂዋለሽ? እኔ የማደጎ ልጅ? አዎ አንቺ። እሺ። ስለዚህ ይህንን እውነታ አሁን ማወቅ አለብሽ። እስከዛሬ ድረስ ተደብቀሽ የኖርሽው ለሞራልሽና ስትመጪ በጣም ተጎድተሽ ስለነበረ ነው። አንቺ ደግሞ ይህንን ነገር በመጥፎ መንገድ እየተጠቀምሽበት ነው ያለሽው። ገና ለገና ቤተሰቦቼ በምታያቸው ሰዎች ባላቸው ሀብት ንብረት እንደፈለግሽ መሆን፣ መውጣት፣ መግባት፣ ሲቀጥል ደግሞ ሰው ሲያናግርሽ እንኳን ለማናገር ፈቃደኛ አይደለሽም። እንደ እህት ባይሽም እንደ እህት ልታይ ፈቃደኛ አይደለሽም። ስለዚህ እውነታውን ማወቅ አለብሽ። አንቺ የኛ ቤተሰብ ልጅ አይደለሽ። ኮስ እኔ እናንተ ቤተሰብ አይደለሁ? አዎ አይደለሽ። ቤዛ ቤዛ ቤዛ